ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ የመጋቢት 16 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የአማራ ፋኖ በጋሸና ከፍተኛ ድል መቀዳጀቱን አስታወቀ። በኦሬይሉ ከተማም የምርጫ ካርድ እያስገደዱ የሚያስወጡ የመንግስት ካድሬዎች በፋኖ እርምጃ ተወስዶባቸዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የሱዳን ፈጥኖ ደራሽ ኃይል በኢትዮጵያ ድንበር አቅራቢያ የምትገኘውን ኩርሙክን ሙሉ በሙሉ መቆጣጠሩን አስታወቀ። ሌላኛው የዜናችን አካል ነው። በአሜሪካ ትውልደ ኢትዮጵያን የጥርስ ሐኪም በጾታዊ ጥቃት ክስ ተመሰረተበት። የሞንትጎሪ ካውንቲ ፖሊስ ተጠርጣሪውን በቁጥጥር ስር አውሎ ምርመራ መጀመሩን አስታውቋል። ተጨማሪ መረጃ አለን። የፋይዳ ቁጥራቸው የዘገየባቸው በጠለምት ወረዳ የሚገኙ የ12ኛ ክፍል ተፈታኞች ፈተና ላይ ላንቀመጥ እንችላለን የሚል ስጋት እንዳደረባቸው ገለጹ። የብሔራዊ መታወቂያ ፕሮግራም በበኩሉ ከወረዳው ይፋዊ የድጋፍ ጥያቄ እንዳልቀረበለት አስታውቋል። ተጨማሪ መረጃ አለን። ፌስቡክ ልጆቹን ለወሲባዊ ይዘቶች ተጋላጭ አድርጓል በሚል $375 ሚሊዮን ተፈርዶበታል። ከባህር ማዶ የመረጥነው መረጃችን ነው። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ